بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه شروط الصلاة درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله تعالى رحمة واسعة الشرط الثاني እንግዲህ ኢንሻአላህ ያኒ ትላንትና شروط الصلاة ጀመረን ነበርና ሁለት መስፈርቶችን الشرط الأول والشرط الثاني ተመለከተና ማለት የመጀመሪያው መስፈርት አልእስላሙ ወዲዱሁ الكفر እንደሆነ ሙስሊም መሆን አለበት የሚሰግደው ከዛ ደግሞ ሁለተኛው አቅለኛ መሆን አለበት እብድ እንዳይሆን ብለን ነበርና አሁንም ከዛው ኢንሻአላህ እንቀጥላለን الشرط من መስፈርት እኮ ይላሉ الثاني ሁለተኛው መስፈርት الشرط መስፈርት እኮ الثالث ሶስተኛው መስፈርት ይሉናል ማን ሼክ ሙሐመድ ኢብኑ አብዱል ወሃብ ረሂመሁላህ አተምይዙ መለየት ነው አሉ ሰውየው የሚሰግድ የሆነው አካል የለየ መሆን አለበት የመየዘ መሆን አለበት ያሉ ነው ያኒ ጠቃሚውና ያኒ መጥፎውን ነገር የለየ መሆን አለበት ተምይዝ ደረጃ መድረስ አለበት ወዲዱሁ የዚህ እኮ የተምይዝ የመለየት እኮ ተቃራኒ አሲገሩ ህፃንነት ነው ህፃን መሆን ነው ሰውየው ህፃን ከሆነ ያኒ ማነው ጠቃሚውና ጎጆውን አይለይምና ማለት ነው እነዚህ ላይ ወሐድሁ ሊሉ ነው እንግዲህ ማለት ነው አተምይዙ አሲገሩ ወሐድሁ ድካውኮ የዚህ የመመየዝ ያኒ ማነው ከህፃንነት ወደ መለየት ደረጃ ደረሰ የሚባለው ድካውኮ 7 ሲኒን 7 ነው ሲኒነ 7 አመት ነው ሰውየው ህፃኑ ልጅ 7 አመት ከሞላው በቃ ማለት ነው ያኒ የመመየዝ ያኒ ጠቃሚውንና መጥፎውን ነገር ይለያል ማለት ነው ስለዚህ ወሐድሁ ድካው 7 ነው ሲኒና 7 አመት ነው 7 አመት ከሞላው ማኒ መይዟል ይባላል ነው ወሐድሁ ማለት 7 ሲኒን በማዕና ሰውየው ያኒ ማለት ነው በ3 አመት ነው 4 አመት ነው በዛን ሰዓት ያው ማለት ያኒ መመየዝ ደረጃ አይደርስም ግን 7 አመት ከደረሰው ሳግ ምንድነው የዛን ሰዓት ምንድነው በቃ መየዘ ጠቃሚና ጎጆውን ነገር የምንነግረው ነገር ይሰማል ይቀበላል ይሄን ተው ሲባል ይተዋል ማለት ነው ስለዚህ ተምይዝ ደረጃ መድረስ አለበት ነው ثم ከዛ በኋላ ይኡመሩ 7 አመት ከሞላው በኋላ ይታዘዛል ቢሶላቲ በሶላት ማነው ይታዘዛል ቢማዕና hatta ራሱ 7 ማነው ከሞላው በኋላ በሶላት ይታዘዛል ነገር ግን ከ7 አመት በፊት ሆኖ ያለ አሁን ለምሳሌ 3 አመት ልጅ ሆኖ ያለ የአራት አመት ልጅ ሆኖ ያለ ወይንም 5 ከዚህ ሙቃው ያኔ 6ም ሆኖ 7 ሳይሞላው ከሆነ ላይ ኡመሩ ቢሃ በሷማን በሶላት አይተዝም ስለዚህ በሶላት ስግር ተብሎ የሚታዘው መቼ ነው ያኔ ثم ኡመሩ ቢሶላት ከዛ 7 አመት ከሞላው በኋላ ሶላት ስግር ተብሎ ይታዘዛል ይያሉ ነው لقوله صلى الله عليه وعلى اله وسلم መልእክተኛው صلى الله عليه وسلم ማለት ነው ለማለታቸው ምን ብለዋል ሙሩ አብናአኩም ቢሶላት ሊ70 ብለዋል እዚህ ቦታ ላይ 7 አመት ከሞላው በኋላ ይታዘዛል ማለት ነው ትእዛዙ የግዴታ የሆነ ትእዛዝ አይደለም አይ ዋጅብ ሆኖብሃል ግዴታ ሆኖብሃል ብለን ሳይሆን የምናዘው ምንድነው የምናዘው ምን ብለን የምናዘው እንዲህ ለምንደው ነው ይላሉ አይማዎች በ7 አመት ስገድ የሚባለው ይላሉ ሊየተመረን ነው እንዲህ ለምንደው ማለት ነው ሶላቱን እንዲህ ለምንደውና በኋላ ላይ ቡሉግ ደረጃ ላይና ዋጅብ ግዴታ የሚሆንበት ደረጃ ላይ ሲደርስ እንዳይከብደው በቃ እየሰገደ ከለመደ ካደገ በቃ ትልቅ ሰውን አይከብደውም ለዛ ነው እንጂ አምሩል ኢጃብ ወይም ደግሞ ግዴታ የመሆን የግዴታነት የሆነ ትእዛዝ አይደለም ይላሉ አይማዎች ኸይራን ስለዚህ እዚህ ላይ ያኒ ለቀውሊሂ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም ለማለታቸው ምን ብለዋል ሙሩ እዘዙ ብለዋል መልእክተኛው ሰለላሁ ዐለይሂ ወሰለም አብናአኩም ልጆቻችሁን እዘዙ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ልጆቻችሁን እዘዙ አሉ እንግዲህ እስልምና ማነው ተርቢያ ያኒ ልጆችን እንዴት አድርገን ማሳደግ እንዳለብን እስልምና ራሱ አስተምሮናልና ልጆችን ከምናሳደግበት አንዱ ይሄ ነው ሙሩ እዘዙ ይሉናል الرسول صلى الله عليه وسلم አብናአኩም ልጆቻችሁን እዘዟቸው ቢሶላቲ ሶላትን እንዲሰግዱ እዘዟቸው በሶላት እዘዟቸው ሊ7 አመት ሲሞላቸው ሶላት ስገዱ ብላችሁ እዘዟቸው ይላሉ መልእክተኛው ሰለላሁ ዐለይሂ ወሰለም ሊ7 አመት ሲሞላቸው እዘዟቸው ሶላት ያኒ ማኑ ስገዱ ብላችሁ እዘዟቸው ወያሉ ነው እና ምንድነው እዚህ እንደተመለከተ ነው ትእዛዙ የግዴታ አይደለም ማለት ያው እንዲለማመዱ ተብሎ ነው እንጂ ግዴታ ማለት እኮ የተው የሚቀጣበት ያኒ ማለት ነው ብለን ምን ነው እዚህ ላይ ያኒ እዘዟቸው የተባለው አምሩል ኢጃብና ግዴታ ሆኖባቸው አይደለም ብቻ ግን እንዲለምዱ ነው ማለት ነው ከዛ ወድሪቡሁም ምቷቸው ደግሞ አሉ
عليها በሶላት ላይ ምቷቸው አይ عليها ማለት على تركها ሶላትን በመተዋቸው ላይ እኮ ምቷቸው ለ10 10 ዓመት ሲሞላቸው 10 ዓመት ሞልቷቸው ስገድ እያለን አዛቸዋለን 7 8 9 ብሎ 10 ሲሞላ ደግሞ ካልሰገዱ እስከዛ ድረስ መምታት እንጀምራለን ስንመታ ባይሆን የሚያቆስና የሚሰባብር የሆነ እንደው ባገኘነው ነገር አይደለም ብቻ ግን እኔ ከዛ ከሶላቱ ከመቶ የሚከለከለው የሚከለከልበት ሶላቱን የሚሰግድበት ቀድር ቆንጠጥ እናደርገዋል ማለት ነው እንገርፈዋለን ስለዚህ ወድሪቡሁም ምቷቸው عليها ሶላቷን በመተው ላይ ለ10 10 ዓመት ሲሞላቸው ምቷቸው ወፈርቁ ለያዩዋቸው በይነሁም በነሱ በልጆቻቸው መካከል ለያዩዋቸው በምን ፊል መዳጅዒ በምትኛ ማለት ነው ሲተኙ ለያይታቸው አስተኛቸው ከአንድ ፍራሽ ላይ በአንድ ማለት ነው ብርድ ልብስ ላይ ተጠቅልለው ወይም ነው በአንድ ኩታ ላይ ተጠቅልለው እንዳይተኙ አንድ ኩታ ለብሰው ወይም ነው በአንድ ፍራሽ ላይ እንዳይተኙ እያሉ ነው ወፈርቁ ለያዩዋቸው በይነሁም በልጆቻቸው መካከል ለያዩ ፊል መዳጅዒ በሚተኙበትን ቦታ ለያዩዋቸው ለየብቻ ፍራሽ ለየብቻ ማነው ብርድ ልብስ ነገር ሰጥቶ ለብቻ ማለት ነው አስተኛቸው እያሉ ነው ማለት ነው እዚህ ላይ እስልምና እንግዲህ ልጆችን እንዴት አድርገን እንደምናሳድግ እዚያ እየጠቀሱ ነው እየገለጹልን ነው በቀላሉ አጠር መጠን ባለ ሁኔታ ልጆችን እንዴት አድርገን ማሳደግ አለብን የሚለው ነገር ስንመለከት አባት የሆኑ አካላቶች ልጆቻቸውን 7 ዓመት ሲሞላቸው በሶላት ያዛቸዋል ከዛ ወይዳ በለጉ 10 ዓመት ሲደርሱ ደግሞ يضربوهم عليها ضرب تأديب وتعليم የማስተማርና ስነ ስርዓት እንዲይዙ ሶላትን እንዲሰግዱ የሆነ አመታተን ይመታሉ እንጂ የሃይማኖት እነሱን የማቁሰል የሆነ ጅስማቸውን የሚሰባብር የሆነ ማለት አጥንትን የሚሰብር የሆነ መምታት አይደለም የሚመቱት ማለት ነው የሃይማኖት ቀለል ያለ አጠር ያለ ማለት ነው ሶላትን እንዲሰግድ ሶላትን ከመተው የሚከለክል የሆነ ግርፋትን ገረፍ እናደርገዋል ከዛ 10 ዓመት ከደረሰ በኋላ 10 ዓመት ከደረሱ ልጆቹ ማለት አሁን ለምሳሌ ወንድና ሴትም ቢሆኑ እንደዚህ ወንድና ወንድም ቢሆኑ 10 ዓመት ማለት ከደረሱ 10 ዓመት ላይ ደረጃ ከደረሱ ምንድነው የምናደርገው يفرق بينهم في مضاجع በመተኛ ቦታቸው ላይ እንለያያቸዋለን وفرق بينهما في المضاجع 10 ዓመት ከደረሱ በኋላ በመተኛቸው ቦታ ላይ ማኑ ለያዩዋቸው አሉ ለምን ነው እዚህ ላይ ተፍሪቅ የተፈለገው ማኑ بين الذكور والاناث من الاولاد በወንድና በሴቶቹ መካከል ሴትና ወንድ ከሆኑ ልጆቹ ለያዩዋቸው ማለት ነው እንደነው ሲተኙ ለየብቻ አስተኛቸው ለምን 10 ዓመት ደረሱ ማለት ሊቆርብህም من البلوغ ብሉግ ደረጃ ሐደ ሸህዋ ስሜት ማለት ነው ስሜታዊ ከመሆን ደረጃ እየደረሱ ስለሆነ ወንድየው 10 ዓመት ከሞላው ሴቷም ማኑ 10 ዓመት ከሞላት ያው ወደ መባለግ ደረጃ እየደረሰች ነው ማለት ነው ማኑ ስሜት ሸህዋቸው ማኑ የመንቀሳቀስ ማለት ነው ባህሪ ስለሚነሳ እዛ ቦታ ላይ ስለሚደርሱ ማኑ ሸይጣን ማኑ መጥፎ ቦታ ላይ ሊጥላቸው ይችላል ወንድና ሴትን ባንድ ማስተኛት 10 ዓመት ከደረሰ በኋላ እስልምና ማን ያዝም ምክንያቱም ወንድምና እህትና ወንድም ቢሆኑም ባንድ ቦታ ላይ አይተኛም ማኑ በተለይ ባሁን ባለንበት ሰዓት 10 ዓመት ከሞላ ሴት ይሄቱ በጣም ትልቅ ደረጃ ነው የምትደርሰው ምክንያቱም አቀማመጣቸውም ሁሉ ነገር ስለሚመቻቸው የባንዴ ነው የሚያድጉት 10 ዓመት ከሞላት የ10 ዓመት ሴት ልጅ ብትመለከቱ በቃ ትልቅ ናበቀባጭሩ ስለዚህ እንደት ብሎ ባንድ ቦታ ላይ መተኛ ስለማይቻል ወፈርቁ በይነሁም ፊል መዳጅዒ በመተኛ ቦታ ላይ ማን ለያያቸው ብለው መልእክተኛው ሰለላሁ ዐለይሂ ወሰለም አዘዙ ማለት ነው ነገርን ከዛ በታይ ሳግነ የ7 ዓመት የ5 ዓመት ገና ትንሽ ከሆኑ ቢተኙ ችግር የለውም ከዛ 10 ዓመት ከሞላቸው በኋላ ሳግን እዛ ቦታ ላይ ማኑ አስቸጋሪ ነውና ማለት ነው አይቻልም ያሉን ነው ማለት ነው ይሄ ሸሪዓው ትምህርት ማለት ነው ኸይር አለው ሁዳ አለው ጥሩ ነው ለኛ የሚበጀንና ቀናቻ መንገር ነው ጥሩ መንገር ነው እንጂ እዛ ቦታ ላይ ማንን ማለት ነው ሐሰን የሚጠቁሙት በኸይር ነገር ላይ ነው ስለዚህ በኸይር ነገር ነው የጠቆሙት እንጂ አንዳንድ ሰዎች ምን ችግር አለው ባንድ ቤተኙ ገና ህፃናቶች አይደሉ ኢላ አኺሪ ይያሉ የሚሉ ሰዎች ዝም ብለው ነው ማለት ነው መጠንቀቅ ያስፈልጋል ብለን እንላለን ማለት ነው الشرط الرابع አራተኛው መስፈርት ያሉ ነው ስለዚህ እዚህ ላይ ምንድነው ታዲያ መሐል ሸሪዓችን ሙሩ አብናአኩም ሊሰብዕ ምናምን ብለው ሲናገሩ 7 ዓመት ሲደርሳቸው ማኑ እንደሚታዘዙ ተሚዝ ደረጃ የሚደርሱበት 7 ዓመት ስለሆነ በሶላት ይታዘዛሉ ስለዚህ ተሚዝ የሚባለው ነገር ሸርጡ من شروط الصلاه ብለን እንላለን ነው الشرط መስፈርት ደግሞ الرابع አራተኛው መስፈርት من شروط الصلاه ከሶላት መስፈርቶች አራተኛው ይሆናል الشرط መስፈርት እኮ الرابع አራተኛው መስፈርት من شروط الصلاه ከሶላት ማለት ነው መስፈርቶች አራተኛው ይሉናል ኸይር ምንድነው እሱም رفع الحدث رفع ማንሳት ነው الحدث መጭን ወይም ወጭን ነገር ማለት ነው ማንሳት رفع ማንሳት ነው الحدث ሐደስን ማንሳት እንደሚታወቀው ሐደስ የሚባለው ነገር
يعني ማለትም ሁለት አይነት እንደሆነ አይተናል ሐደሱን አክበር ወሐደሱን አስገር እንደሆነ አይተናል ሐደስ አክበር ማለት ተጥበትን ግዴታ ያደረገብን ነገር ነው ሐደስ አስገር ቢባው ደግሞ ውዱእን ማነው እንድናረግ ግዴታ ያደረገብን ነገር ነው ብለናልና ረፈዑ الحدث ሐደሱን ማንሳት ሐደስ የሚነሳው ታዲያ በምንድነው وهو ይሄም ደግሞ ሐደስ የሚነሳበት አልውዱኡ ውዱእ ማድረግ ነው ውዱእ ማለት ያኔ ማለት ይሄ ሐደሰን አስገር በሆነው እየተረጎሙት ነው ሐደሰን አክበር ከሆነ ያለብን ጁኑብ ላይ ከሆነ ሐይድ ላይ ከሆነ ሴትየቱ ምን ማድረግ ነው ያለባት ሻወር ትወስዳለች እሷ ላይ እኔ ግን ሐደሰን አስገር ከሆነ ያለውሳ وهو الوضوء እሱም ውዱእ ማድረግ አለብን አልመዕሩፉ የሚታወቀው የሆነው ውዱእ ነው ይሄ ማንኛው መዕሩፍ ያሉት ምንድነው ማንኛው ሙስሊም ያውቀዋል ማለት ነው የቀራም ቢሆን ያልቀራም ሶላት ከመሰገድ በስተፊት ውዱእ ማድረግ ግዴታ መሆኑን ስለሚያውቁ ምን ያሉት ሸኺየው وهو الوضوء ይሄም ሐደሱ የሚነሳው በምንድነው ውዱእ በማድረግ ነው አልመዕሩፉ የታወቀው የሆነ ያን ያኔ ሙስሊሞች የሚያውቁት የሆነው ውዱእን ማድረግ ነው ያሉን ነው ይሄም ሸርጥ ነው ማለት ነው ወሙጂቡሁ ውዱእን እኮ በእኛ ላይ እንድናደርግ ግዴታ የሚያደርገው ነገር አሉ ወሙጂቡሁ ማለት ውዱእ እንድናደርግ በእኛ ላይ ግዴታ የሚያደርግብን አልሐደሱ ሐደስ መውጣት ነው ወይ ሽንት ነገር ወይም ደግሞ ማን ያኔ ማለት ነው ያኔ አየር ነገር ከለቀቀ ሰውየው ምን ይወጅብበታል በሱ ላይ يعني ውዱእ ማድረግ ግዴታ ነው ስለዚህ ወሙጂቡሁ አይ ሙጂቡ አልውዱኢ ውዱእን ግዴታ የሚያደርገው ነገር يعني ማለት ነው ወሙጂቡ አልሐደስ ውዱእ መፍታት ነው يعني ማለት ነው ውዱእ ሲፈታ ውዱእ በእኛ ላይ ግዴታ ማድረግ ግዴታ ይሆናል ስለዚህ ሐደስ ነው ብለን እንላለን ነው ወሽሩጡሁ አሉ እንግዲህ ደግሞ ሸኺየው ምን አሉ ወደ ሸኽ መሐመድ አብዱል ወሃብ ወደ ውዱእ መስፈርት ሊገቡ ነው ስለ ውዱእ ሊያወሩ ነው የሶላትን ተወት አደረጉና ወሽሩጡሁ የውዱእ ታዳ መስፈርቶች እኮ ረፉል ሐደስ የሚባለው ነገር ሐደስን ማንሳት በውዱእ ከሆነ የውዱእ መስፈርቶች ማወቅ አለብንና ስለዛ ሊያወሩ ነው ወሽሩጡሁ አይ ሽሩጡ ውዱእ የውዱእ እኮ መስፈርቶች አሉ ወሽሩጡሁ ማለት ነው የውዱእ እኮ መስፈርቶች ወሽሩጡሁ አይ ሽሩጡ ውዱእ የውዱእ እኮ መስፈርቶች 10 ናቸው ያሉ ነው አንደኛው ምንድነው አልእስላሙ ሙስሊም መሆን አለበት ውዱእ የሚያደርገው አካል ሙስሊም መሆን አለበት ወልዐቅሉ አቅለኛ መሆን አለበት አእምሮ ጤነኛ መሆን አለበት እብድ ይሆን አካል አልእስላሙ ስንል ካፊር ይሆን አካል ማን ውዱእ ቢያደርግ ያው ዋጋ የለውም ወከذلك ወልዐቅሉ አቅለኛ መሆን አለበት ስንል እብድ ሰው ውዱእ ቢያደርግ ውዱእ ያኔ ተቀባይነት የለውም ወተምይዙ እንደዚህ ደግሞ የለየ መሆን አለበት ተምይዝ ማለት የለየ መሆን አለበት ህፃን ልጅ ውዱእ ቢያደርግ ማለት ነው ሐደት ተምይዝ ከ7 ዓመት በታች ያለው ህፃን ልጅ ውዱእ ቢያደርግ ኢማን ውዱእ አይያዝለትም ወንየቱ እንደዚህ ደግሞ ማለት ነው መነየትም አለብን እያሉ ነው ወንየቱ ማለት ንያ መኖር አለበት ያለ ንያ ማለት ነው ሰውየው ውዱእ ሳይኒ ማለት ዝም ብሎ ፊቱን አጠበና እጁን አጥቦ ውዱእ ላደርግ ነው ቢል ውዱእ አደረኩ ቢል አይያዝለትም ውዱእ ላደርግ ነው ብሎ መነየት አለበት ማለት ነው ንያ የሚባለው ነገር ሸርጥ ነው في صحة العبادات كلها እንኳን አይደለም ውዱእ ማንኛውም ዒባዳችን ተቀባይነት ሊኖረው ዘንዳ ንያ ያስፈልጋል ምክንያቱም انما الاعمال بالنيات ብለዋል መሐመድ ሰለም ስራ ተቀባይነት የሚኖረው በንያ ነው ስላሉ ስለዚህ ንያችንን ማስተካከል አለብን ያኔ ማለት ነው ውዱእ ስናረግ ውዱእ ልናደርግ ነው ብለን መነየት አለብን ነው ነገር ግን እዚህ ላይ አንድ መስአላ ልናቅ ይገባል በንያ መናገር በመላስ አይቻልም ቢድዓ ነው በንያ አሁን ለምሳሌ ውዱእ ላይ ውዱእ ስናረግ ኖይቱ ረፋዕ ሐደስን ለማንሳት ነየሁኝ እያልን በመላሳችን መናገር ይሄ ቢድዓ ነው መረጃም የለውም ቁርአን ላይ የለ ሐዲስ ላይ የለ ሷሃቦችም አልሰሩትም የንያ ቦታዋ ልባችን ላይ ነው በልባችን ከለያን አለቀ በቃ አለቀ እንጂ በመላስ መናገር ቦታ የለውም ያኒ ማነው መረጃም የለው ቢድዓ ነው ስለዚህ ንያ ግን ሸርጥ ነው ያኒ ውዱእ ላደርግ ነው ብለን ማሰብ አለብን እንጂ ዝም ብለን ፊታችንን ታጥበን እግራችንን አጥበንና አይ ውዱእ አደረኩ ብለን በኋላ ላይ ሳናስብና ሳንነይ በቃ ውዱእ እግሬን አጥብኩኝ ፊቴን አጥቤያለሁኝ ስለዚህ ውዱእ አድርጌያለሁ ብለን ብናስብ ይሄ ያኒ ውዱእ አይያዝም ሰራዬ ብለን ውዱእ ልናደርግ ነው ብለን መነየት አለብን ነው ከዛ ደግሞ ቀጥለው ምን አሉ ወንየቱ ወስቲስሐቡ ማዘውተር ደግሞ አለብን ሁክሚሃ የውዱእን ሁክም ማለት ነው ማዘውተር አለብን ማለት በልባችን ውዱአችንን እስከምንጨርስ ድረስ ውዱእ ያረኩ ነው ብለን ማሰብ አለብን እንጂ መሐከል ላይ ያጠብነ እጃችንን ያጠብነ አይ ውዱእን ትቸዋለሁኝ ዝም ብዬ ነው የምታጠበው ብለን በልባችን ካሰብነ ውዱእን ያኒ የውዱአችንን ንያ ከቆረጥነው ውዱእ ይባላሻል ማለት ነው ስለዚህ ወስቲስሐቡ ማለት ማዘውተር አለብን ሁክሚሃ የውዱእን ሁክም ውዱእ ሁክማት የውዱእ ፍርድ ውዱእ ያደረኩ ነው የሚለውን ነገር ማለት ነው ሁክሚሃ ማለት ነው ውዱእ ያደረኩ ነው የሚለውን ነገር ማዘውተር አለብን በልባችን ያኒ ሁክሙን የውዱእን ሁክም ወይም ደግሞ ውዱእ ያደረኩ ነው የሚለውን ነገር ንያውን
ማዘውተር አለብን የሚለው ነገር ምንድነው በምን ይገለጻል ቢአላ የንወየ ባለመነየቱ እኮ ይገለጻል ምንድን ቀጥዓሃ ውዱኡን መቁረጡን ባለመነየቱ حتى ድረስ ማለት ነው ተቲመ እስከምትሞላ ድረስ አጣሃረቱ ውዱኡ እስከሚሞላው ድረስ ውዱኡ እስከሚያልቅና ውዱኡ ሙሉ በሙሉ ውዱ አድርጎ እስከሚጨርስ ድረስ ያኒ መቆረጡን ውዱኡን ላቋረጠ ነው የሚለውን ነገር ንያ ባለመነየቱ ይገለጻል አሉ ይሄ እስቲስዋብ ሁክሚሃ ማለት የሚገለጸው በምንድነው ሁክማን የውዱን ፍርድ ውዱ ያደረኩ ነው የሚለውን ነገር ማዘውተር የሚባለው የሚገለጸው ቢአላ የንወየ ባለመነየቱ ይገለጻል ቀጥዓሃ መቁረጡን ውዱኡን ያኒ ማኑ መቁረጥን ባለመነየቱ ይገለጻል ማዘውተር የሚባለው ነገር حتى ድረስ ተቲመ እስከምሞላ ድረስ አጣሃረቱ ውዱኡ ማለት ነው ውዱ አድ ጣሃራ ማለት ውዱ ማለት ነው ውዱ እስከጨርሶ ውዱ ነው ማለት ያኒ እስከሚጨርስ ድረስ በመሃል ላይ ውዱን ሊቆርጥ ነው የሚለውን ነገር ባለመነየቱ ይገለጻል ምን እስቲስዋቡ ሁክሚሃ የውዱን ማለት ነው ፍርድ ማዘውተር ውዱ ያደረኩ ነው የሚለውን ነገር ማዘውተር ማለት በዚህ ይገለጻል ያሉን ነው ስለዚህ አምስተኛው መስፈርት ምንድነው ውዱ ያደረኩ ነው ብለን ማሰብ አለብን እስከመቼ ውዳችንን እስከምንጨርስ ድረስ ማለት ነው መሰለን አሁን ለምሳሌ ንያውን በመሃል ላይ ፊታችንን አጥበን እጃችንን አጥበን ራሳችንን ስናብስ አይ ውዱን በቃ ትቸዋለሁ ብለን ብንነይት ያኔ ውዱ ብልሽ ነው የሚሆነው ማለት ነው እንደገና ማነው ከመጀመሪያው ውዱ ጀምረን ውዱአችንን እስከምንጨርስ ድረስ ያኔ ውዱ ያደረኩ ነው ብለን ማሰብ አለብን ነው ቀጥሎ ደግሞ ያለው መስፈርት ምንድነው ያኔ ማለት ነው واستسحاب حكمها بألا ويقطعها حتى تتم الطهارة قال بحالا وانقطاع مقارط አለበት ደግሞ ሙጂቢን ውዱኡን ግዴታ የሚያደርገው ነገር መቋረጥ አለበት እያሉ ነው ወንቂጣዑ መቋረጥ አለብን ውዱ ከማድረጋችን በስተፊት መቋረጥ አለበት ሙጂቢን ውዱ እንድናረግ ግዴታ ያደረገብን ነገር ውዱ እንድናረግ ግዴታ ያደረገው ነገር ምንድነው ሐደስ ማለት ነው ሽንትም ከሆነ ሽንት የሚባለው ነገር መቋረጥ አለበት በቃ ሽንት ሰውየው ይሸና ሽንቱን ያኒ ማለት ነው ውዱ ቢያደርግ አይቻልም ስለዚህ መቋረጥ አለበት ማቆም አለበት ማለት ነው ስለዚህ ሙጂብ ውዱ አሁን ለምሳሌ خروج البول ሽንት አሁን ለምሳሌ ቢወጣ ሽንቱ እየወጣ ሰውየው ውዱ ማድረግ አይችልም እዘን ሽንቱ እስካልተቋረጠ ድረስ ምንድነው ውዱ ማድረግ አይቻልም ሰውየው ሽንቱን እየሸና ውዱ ቢያደርግ ያኒ ማነው ያኒ ውዱ ተቀባይነት አይኖረውም ብለን እንላለን ማለት ነው ኸይረን ከዛ ቀጥሎ ደግሞ ምን አሉ ያኒ ማነው ወስቲንጃኡን እስቲንጃ ማድረግም ግዴታ ነው ያኒ ማነው ከውዱ በስተፊት ያኒ ማን ውዱ ትክክል ሊሆን ዘንዳ እስቲንጃ ማድረግ አለብን እስቲንጃ ማለት ምን ማለት ነው በውሃ መጠቀም የወጣው የሆነው ያኒ ማለት ነው ተጸዳርተን ስንጨርስ በውሃ ማለት ያኒ ማን እስቲንጃ ማድረግ ምን ይባላል ይሄ ምን ይባላል በውሃ ማለት ነው ማጠብ እስቲንጃ ተብሎ ይጠራል እስቲንጃ ማድረግ አለብን በውሃ ያኒ ማለት ነው ማስተናጀት ወይ ደግሞ ማጸዳዳት አለብን አው ወይም ደግሞ እስቲጅማሩን በድንጋ ደግሞ እስቲጅማር ማድረግ እስቲንጃ የሚባለው ነገር በውሃ ማድረግ ይችላል በድንጋ ማድረግ ይችላል ወይኑ ድንጋ በሚመሳሰል ነገር በወረቀት በሶፍት ነገር ማድረግ እንችላለን ውሃን ብቻ ሳንጠቀም በድንጋ ብቻ ማለት ነው ወይም ደግሞ በወረቀት ብቻ ማለት ነው ማድረግ ይችላል አው ወይም ደግሞ እስቲጅማሩን በድንጋ ማዳረቅ ማለት ነው አለበት ቀብለሁ ከውዱ በስተፊት በድንጋ ማዳረቅ አለበት ወይም ደግሞ በውሃ ያኒ ማለት ነው ማጠብ መጸዳዳት አለበት እያሉ ነው እዚህ ላይ ውዱ ከማድረጉ በስተፊት ምን መቀደም አለበት እስቲጃ ወይም ደግሞ እስቲጅማር ማድረግ አለብን ያኒ ማለት ነው ያኒ የወጣበት የሆነውን ቦታ ማነው ሽንትም ተጠቀም ማንኛውም ነገር ተጠቅመን የወጣበትን ቦታ በምን በውሃ ወይም ነው በድንጋ ማዳረቅ ግዴታ ነው እያለን ነው ማለት ነው ያኒ ማነው ይሄ ነው ብለን እንላለን ማለት ነው ኸይረን ስለዚህ እስቲጅማር ማድረግ አለብን ነው እስቲጅማር ወይም ደግሞ እስቲንጃ ማድረግ ይሄም ግዴታ ነው ብለን እንላለን እያሉ ነው ኸይረን ወከዛ ቀጥሎ ደግሞ ምን አሉ ሸኺየው ያኒ ማለት ነው አው እስቲጅማሩን ቀብለሁ ከውዱ በስተፊት ማለት ነው እስቲንጃኡን በውሃ ማጠብ አው እስቲጅማሩን ወይም ደግሞ በድንጋ ማዳረቅ ቀብለሁ ከሱ በስተፊት ማለት ነው ከምን ከውዱ ከማረጋችን በስተፊት ይሄን ነገር ማድረግ አለብን እያሉ ነው ሰውየው ሽንቱ ሸንቶ ወይም ደግሞ ማነው ያኒ ማነው ሽንት ቤት ተጠቅሞ ያኒ ማለት ነው ቅድሚያ ውዱ ከማረጉ በስተፊት እስቲንጃ ወይም እስቲጅማር ማድረግ አለበት ወጡህሪየቱ ማኢን አሉ ቀጥሎ ውሃው ደግሞ ጧሃራ መሆን አለበት ውዱ የምናደርግበት ውሃ ጧሃራ መሆን አለበት እንጂ ነጃሳ በሆነ ውሃ ውዱ ብናደርግ ውዱ ማነው አይያዝም ምክንያቱም በነጃሳ ነገር ውዱ ማድረግ ስለማይቻል ወጡህሪየቱ ጧሃራ መሆን አለበት ማኢን ውሃው ጧሃራ መሆን አለበት እያሉ ነው ሰውየው ነጃሳ በሆነ ውሃ ውዱ ቢያደርግ ውዱ ትክክል አይሆንለትም ምክንያቱም ነጃሳ የሆነ ውሃ ሐደስን ማለት ነው ስለማያነሳ ማለት ነው ከዛ ቀጥሎ ደግሞ ምን አሉ ሸኺየው ወኢባሃቱሁ የተፈቀደ መሆን አለበት አሉ ወኢባሃቱ ማለት ነው የተፈቀደ መሆን አለበት ሰርቆት እንዳይሆን ቀምቶ እንዳይሆን ማለት ነው ሰርቆ ከሆነ አሁን ለምሳሌ ሰውየው እዚህ ላይ ሸኺየው ምን እያሉ ነው ውሃው ሙባህ መሆን አለበት እያሉ ነው
እዚህ ላይ ግን ሙባህ በሚለው ላይ ይሄ ውሃው ምን መሆን አለበት? ሰርቆ ሰው ውዱ ቢያደርግ አይቻልም። ቀምቶ ውዱ ቢያደርግ ያኒ ማነው ውዱ ትክክል አይሆንም እያሉ ነው ሸኽየው። ይሄ የሼክ መሐመድ ብን አብዱል ወሃብ መንገድ መዝሐብ ነው እንጂ መስአላው ኺላፍ አለበት እዚህ ላይ ማለት ነው። ያኒ ማነው እዚህ ላይ ውሃው ሙባህ መሆን አለበት፣ የተፈቀደ መሆን አለበት፣ የተሰረቀ እንዳይሆን የተቀማ እንዳይሆን የሚባለው የነ ኢማሙ አህመድና የሼክ መሐመድ ብን አብዱል ወሃብ መዝሐብ አካሃር ነው። አይቻልም የሚሉት ማለት ነው። ሌሎቹ ግን ከዑለሞች ምን ብለዋል? ሌሎቹ አኢማዎች ግን ሌሎቹ ዑለሞች ምን ብለዋል? ያኒ ማለት ነው የሲሁል ውዱ ትክክል ነው። ሰውየው ሰርቆ ውዱ ቢያደርግ ወይም ደግሞ ያኒ ማለት ቀምቶ ውሃን ቀምቶ ውዱ ቢያደርግ ውዱ ትክክል ነው። ነገር ግን ወንጀለኛ ይሆናል አሉ። በመቀማቱ ወንጀለኛ ይሆናል እንጂ ውዱ አይያዝም አይባልም ብለዋል ማለት ነው። ሰውየው መሰለን ቀምቶ ውዱ አድርጎ ሶላቱ ቢሰግድ ሶላቱም ተቀባይነት አለው። ነገር ግን ለመቀማቱ ይጠየቃል። መቀማቱ ሌላ ነው፣ ውዱ ማድረጉ ሌላ ነውና ውዱ ትክክል ነው። ያኔ ግን ስለቀማ ግን ለምን ቀማህ ተብሎ የመቀማት የሆነ የመሰረቅ የሆነ ወንጀል አለበት እንጂ ውዱ ትክክል ነው። በዛም ውዱ ቢሰግድ ሶላቱ ተቀባይነት አለው እያሉ ነው። ሼክ መሐመድ ብን አብዱል ወሃብ ግን ምን እያሉ ነው? ውሃው የተፈቀደ መሆን አለበት። ሰርቆት ከሆነ ቀምቶ ከሆነ ውዱ ቢያደርግ ውዱ ተቀባይነት የለውም። በዛ ውዱ ደግሞ ሰውየው ሰርቆ ውዱ አድርጎ ቢሰግድ ሶላቱም ተቀባይነት የለውም እያሉ ነው። ነገር ግን ይሄ የነሱ አቋም ነው እንጂ ሌሎቹ አይማዎች ሌሎቹ ዑለሞች ግን ምን ብለዋል? ውዱ ያኒ ማኑ ትክክል ነው፣ ሶላቱም ትክክል ነው። ነገር ግን ለምን ቀማህ ተብሎ ይጠየቃል እያሉ ነው። ስለዚህ ማኑ የትክክለኛው አቋም ይሄ ነው። እንደው ግን ከኢህቲራዝ ለመጠበቅ ማለት ነው ያው ውሃው የተፈቀደ ቢሆን ጥሩ ነው እንጂ ያው ሰውየው ቀምቶ ራሱ ወይም ደግሞ ሰርቆ ውዱ አድርጎ ቢሰግድ ሶላቱ ተቀባይነት የለውም አንልም ማለት ነው። እቺ ወኢባሃቱ የምትለው ያው መስአላ ኺላፊያ ነው። ዑለማዎች ተካልፈውበታል። ሙተፈቅ ዐለይሃ የተስማሙበት ነገር አይደለም እንደተመለከተው ማለት ነው። ኢዛለቱ ከዛ ደግሞ ቀጥሎ ደግሞ ምን አሉ? ወኢዛለቱ ማስወገድ ነው። መጀመሪያ ውዱ ከማድረጋችን በስተፊት ማስወገድ አለብን። ማነገርን የምንዑ የሚከለክልን ነገር ማስወገድ አለብን። ውሱለሁ ውሃው መድረሱን የሚከለክል ነገር ወደይት ኢለል በሸረቲ ወደ ሰውነታችን ውሃ መድረሱን የሚከለክልን ነገር ማስወገድ አለብን ውዱ ከማድረጋችን በፊት እያሉ ነው። ውዱ ከማድረጋችን በስተፊት ሰውነታችን ላይ ውሃውን ከቆዳችን እንዳይደርስ የሚከለክል ነገር ካለ ማስወገድ አለብን። መሰለን አሁን ለምሳሌ ያይ እንደ አሁን ቡኮ ነገር አሁን ለምሳሌ አንዳንድ አሁን የደቆት ነገር አብክተን ከጃችን ማኑ ተላኮ ሊቀር ይችላል። የዛን ሰዓት ማኑ ቡኮ ያለ ያኒ ማኑ እጃችን ላይ ያለ ያኒ ማለት ነው በተለይ ሴቶች ላይ ማለት ነው በደንብ ልንጠነቀቅ ይገባል። እንደዛ ያለ ማለት ውዱ የምናደርግ ከሆነ ውሃው ወደ ቆዳችን ማኑ አይደርስም። ያኒ እንደዛ አድርገን ውዱ አድርገን ብንሰግድ ሶላታችንም ተቀባይነት አይኖርም። ስለዚህ ኢዛለቱ ማስወገድ አለብን። ማየምነዑ የሚከለክል ነገር ውሱለሁ ውሃው መድረሱን የሚከለክል ነገር ወደይት ኢለል በሸረቲ ወደ ሰውነታችን ውሃው እንዳይደርስ የሚከለክል ነገር ካለ ከሰውነታችን ላይ ማስወገድ አለብን። ወከዛሊከ እንደዚህ አሁንም ደግሞ ማነው ከከፊል ሴቶች ላይ ጥፍር ቀለምን ይቀባሉ። ጥፍር ቀለም ወይም ደግሞ የተለያዩ ከለሮች አሉ ቆዳችንን የሚሸፍኑ ቀለሞች ማለትም ተቀብተን ያኒ መዋቢያዎች ተብሎ ያኒ እንደ ማለት ያኒ ማነው የሚቀባቡ ሴቶች አሉና እንደዛ ጥፍር ቀለም ተቀብተን ብቻ ቆዳችንን የሚሸፍን ቀለምን ተቀብተን ከሆነ ያንን ቅድሚያ ማስወገድ አለብን ውዱ ከማድረጋችን በስተፊት እያሉ ነው። ይሄን ማስወገድ አለብን። ነገር ግን እዚህ ላይ አንድ መስአላ ልንረዳው የሚገባ ከለርን የሚቀይር ከሆነሳ ያኒ ማነው ቆዳን አይሸፈንም፣ ነገር ግን ስንመለከት ከለሩ ይቀየራል። መሰለን አሁን ለምሳሌ ሒና የሚባለው ነገር አሁን ለምሳሌ ሴት ብትሞቅ ማለት ነው ያገባች ሴት ሒና መሞቅ ትችላለች። ያላገባች አይፈቀድም። ያገባች ሴት ግን መሞቅ ትችላለች። ያገባችው ናች አካል ለባሏ መዋብና መቆነጃጀት ስለምትችል እሷ ማለት ያኒ ማለት ነው ምን ማለት ይቻላል? ሒና መሞቅ ይወደድላታል። ሒና ማለት የሚሞቁ ሴቶቹ ማለት ነው። ያኒ ማነው ብቻ ወለሐሲል ከለሩን የሚቀይር ከሆነ ቆዳችንን ሳይሸፍን ከለሩን የሚቀይር ከሆነ ይሄ ችግር የለውም ማለት ነው። ያኒ ማለት ነው ያንን ሙቃ ማለት ነው ውዱ ብታረግ ያኒ ማለት ነው ምንም ችግር የለውም ማለት ነው። ሒና ሙቃ ውዱ ብታረግ ምንም ችግር የለውም ቆዳዋን ስላልሸፈነው ማለት ነው። ከለሩ ነው የተቀየረው፣ ከለሩ ምንም ችግር የለውም ብለን እንላለን ማለት ነው። ከዛ ቀጥለው ምን አሉ ሸኽየው? ነዓም ኸይረን ወድኹሉ ወቅቱ ደግሞ መግባት አለበት። ውዱ ከማድረጋችን በስተፊት ጊዜው መግባት አለበት የሶላቱ ወቅት ማለት ነው። ዓላመን ይሄ ለማንኛውም ሰው አይደለም። ዓላመን በአካል ላይ ነው ጊዜው ይግባ የምንለው ሐደሱሁ የዛ ሰውዬ ወጪው የሚወጣው ሽንቱም ሊሆን ይችላል ያኒ ማለት ነው ዳኢሙን ዘውታሪ ለሆነበት
ያኒ ማነው ዝም ብሎ የሚፈሰው ሆኖ አካል ለዛ ሰውዬ የሶላት ወቅት መግባት አለበት ውዱ ከማድረጉ በስተፊት ማለት ነው። ዙሁር ከሆነ የሚሰግደው የዙሁር ሰዓት ግብት ስትል ነው እንጂ ከዙሁር በስተፊት 5 ሰዓት ላይ ምናምን ውዱ ቢያደርግ አይቻልም ማለት ነው። ማን ይሄ ለማንኛውም ሰው አይደለም። አላምን በአካል ላይ ሐደሱሁ ወጩ የሚወጣው ነገር ሽንት ሊሆን ይችላል ወይም ደግሞ አየር እየለቀቀ ሊሆን ይችላል። ያኒ ማነው ዳኢሙን ዘውታሪ ከሆነ ሽንቱ ማለት ነው። ወይም ደግሞ አሁን እዚህ ላይ ምንድነው ደሙል ኢስቲሃባ የበሽታ ደም ያዛት ማለት ነው። ሐይድ አይባል ወይም ደግሞ የውላዳ ደም አይባል ዝም ብሎ ንፋስ አይባል ዝም ብሎ የሚፈሳቸው አሉ። ያኒ ማነው መሰለ አሁን ለምሳሌ ሴትዮይቱ ሐይድ የምታየው 7 ቀን ሊሆን ይችላል በወሩ ወይም ደግሞ 6 ቀን ሊሆን ይችላል የምታየው። ከዛ በላይ ዝም ብሎ ከ7 ቀን በላይ የሚፈሳት ከሆነ ዝም ብሎ ነው ከለመደችበት ያኒ ማንኛውም ሴቶች ማነው የሚያስለምዱት እንትን አለ ማለት ነው። ኪታብ ላይ እንደሚገልጸው ያኒ ጊዜ አላቸው ጊዜ ያውቁታል ማለት ነው ሐይድ የሚመጣባቸው ሰዓት እና ከዛ ከሰዓቱ በላይ ካለፈባት ሁሌ ካስለመደችው ልምድ በላይ አልፎ ዝም ብሎ የሚፈሳት ከሆነ ምን ይባላል? ደሙ አልኢስቲሃዳ የበሽታ ደም ይባላል። ያን ሶላት ምንም አይከለክልም። ያኒ ማነው አሁን ለምሳሌ 7 ቀን እያየች 7 ቀን ነው ሐይድ የሚመጣት በየወሩ ማለት ነው። 7 ቀን ያኒ ማነው ተመልክታ 8 በቃ ካላቆመላት ምንድነው የምታደርገው? 7 ቀን ቀድር ትቀመጥና ሶላት ሳትሰግድ ከ7 ቀን በኋላ ያለውን ዝም ብላ እየፈሰሳት ማነው ያኒ ማነው ያኒ የሚነካውን አካል እያጠበች ውዱ እያደረገች በሰዓቱ ያኒ ሶላት ትሰግዳለች። ሶላት አይከለከልም። አንዳንድ ሴቶች ዝም ብሎ ማነው ደም ሲፈሳቸው አይ በቃ ሐይድ ነው እያሉ እንትን ይላሉ። አይደለም በወሯ ማነው ባስለመደችው ቀን ልክ ማለት ያኒ ማነው ተቀመጣለች። ከዛ በኋላ ያለውን ያኒ ማነው ዝም ብላ የታጠበች ያኒ ማለት ነው የነካውን ማለት ያኒ ደሙን እያስወገደች ውዱ እያደረገች መስገድ ነው። መስገድ ያለባት ምጹም ከሆነ ትጾማለችም እንጂ አይቆም ማለት ነው። እና አሁን ወድኹሉል ወቅት ጊዜው መግባት አለበት። አላምን በአካል ላይ ሐደሱሁ ወጪው ነገር የሚወጣው ነገር ዳኢሙን ዘውታሪ በሆነ አካል ላይ የሚዘወትርበት ከሆነ አሁን በሽታ ደም ወይም ደግሞ ሽንት ማጥ የሚባል ነገር ካለ ያን ማለት ያኒ ሰለሱል እኔ በውል ካለበት ያኒ ማነው የሽንት ማነው ሽንት ማጥ ወይም ደግሞ ያኒ ደሞ ኢስቲሃዳ ያለበት ሰውዬ ጊዜው መግባት አለበት። እኔ ሊፈርዲሂ ፈርድ ሶላት ሲሰግድ ማለት ነው። ፈርድ ሶላት ስለሆነ የሚሰግደው የዙሁር ሰዓት ዙሁር ግብት ሲል የአስር ሰዓት አስርም ሲገባ መግሪብ ነው እንጂ ያኒ ማነው ቅድሚያ ማድረግ አይችልም። ነገር ግን ከዚህ ውጪ ሐደሱ ዘውታሪ ካላደለሳ እኛ ሆነ መሰለኝ ለምሳሌ አሁን ለኡዱ አድርገን እንቅልፍ ካልተኛነ ለሱብሂ ማድረግ እንችላለን፣ ችግር የለውም። ለሱብሂ ዝም በመስገድ እንችላለን ካልተኛነ ማለት ነው። ምክንያቱም ያው ማለት ነው ያኒ ማነው ሐደሱ ወጪው ነገር ዘውታሪ ስላላደለ፣ ሐደሱ ግን ዘውታሪ ከሆነ ጊዜው መግባት አለበት እያሉ ነው። ኸይረን እነዚህ እንግዲህ የአስሮቹ ማለት ነው መስፈርቶች ውዱ ትክክል ሊሆን ዘንዳ እነዚህ መስፈርቶች መሟላት አለበት ብለን እንላለን እያሉ ነው። ወአማ ፍሩዱሁ ብለው ይሉን ነው። ወአማ ፍሩዱሁ የውዱ ግዴታዎችማ ውዱ ደግሞ ያኒ ማነው ስናደርግ ግዴታዎቹ ፈሲተቱን 6 ናቸው አሉ። ውዱ ግዴታ የሆኑት ደግሞ ውዱ ስናደርግ ግዴታዎቹ 6 ነገሮች ናቸው። አንደኛው ገስሉ ያኒ ማጠብ ነው። አልወጅሂ ፊትን ማጠብ አሁንም ደግሞ ግዴታ ነው። ይሄ ውዱ ስናደርግ ፊታችንን ማጠብ ግዴታ ነው ያሉ ነው። ወሚንሁ ከዚሁ ከፊት ይመደባል እኔ አልመድመዶቱ መጉመጥመጥ የሚባለው ማለት ነው። መድመዷ ማለት ውሃን ማለት ነው በእጃችን ይዘን ካፋችን አስገብተን ወደ ቀኝ ወደ ግራ ማለት ነው መላልሰን የምናወጣው ምን ይባላል? መጉመጥመጥ ብለን እንፈሰረዋለን። ስለዚህ አልመድመዶቱ ያኒ ማለት መጉመጥመጥ የሚባለው ነገር አፍ ላይ ማለት ነው ውሃ አስገብቶ ወዳና ወደ እኔ አላውሶ ማውጣት ይሄም መድመዷ ይባላል። ይሄም ከፊት ይመደባል። ወልስቲንሻቁ ውሃን ደግሞ ወደ አፍንጫችን ማስገባት ማለት ነው። እስቲንሻቅ ማለት ውሃን ያኒ ወደ አፍንጫችን አስገብተን ወደ ላይ ስበን እንደገና ደግሞ ማውጣቱ ምን ይባላል? እስቲንሻቅ ይባላል። መሰርነቅ ይሉታል። ያኒ ማለት ወልስቲንሻቁ መሰርነቅ ውሃን ወደ ላይ ማስገባት ብለው ይፈስሩታል። መሰርነቅ ብለው ይፈስሩታል። እነዚህም ከፊት ይመደባሉ ያሉ ነው። ምክንያቱም ሐዲስ ላይ እንደመጣው ይሄ ነው። ያኒ ማነው ከፊዎቹ አይ መድመዷና እስቲንሻቅ ማለት ነው ሱና ናቸው ያሉ ሰዎች ስለነበሩ ነው ያኒ ማነው ወሚንሁ ብለው እያመጡ ነው። ትክክለኛው ማቋም ይሄ ነው። መጉመጥመጥና አፍንጫችን ላይ ውሃ ማስገባት ይሄ ዋጅብ ግዴታ ነው ፈርድ ነው ብለን እንላለን እያሉ ነው። ከዛ ወሐድሁ ታዳ የፊት ድካው ምንድነው? ፊታችን የሚባለው እስከወይ ድረስ ነው ስንል ወሐድሁ ድካው እኮ ጡለን እርዝማኔው ከርዝማኔ በኩል ያኒ ማነው እርዝማኔው የፊታችን እኮ እርዝማኔው እኮ ድካው እኮ አሉ ጡለን ከርዝማኔ በኩል ሚመናቢቲ ከመባቀያ ይዞ ሸዕሪ ከጸጉር መባቀያ አራሲ ከራሳችን ጸጉር መባቀያ ጀምሮ ኢለ ዘቀኒ እስከ ግንጭላችን ድረስ ማለት ነው። ዘቀን ማለት እዚህ ግንጭላችን ወይም ደግሞ አገጭ ምንለው እስከዛ ድረስ እርዝማኔው ከራስ መባቀያ ከግንባራችን ማለት ነው። ከራስ መባቀያ ጀምሮ እስከ አገጫችን ድረስ ይሄ እርዝማኔው ነው። እስከዚህ ድረስ ፊት ይባላል። ወዐርደን ጎኑ ደግሞ ከወደ ጎኑ በኩል ያለው ደግሞ ኢላ ድረስ ነው። ፍሩዒ እስከ ጫፍ ድረስ አልኡዙነይን እስከ ሁለት ጆሮአችን ጫፎች ድረስ ልሞቹ የተንጠለጠሉት አሉ አይደለ? እስከዛ ድረስ ከጆሮአችን
እስከ ጆሮአችን ድረስ ይሄ ጎኑ እስከዚህ ድረስ ነው። ስለዚህ ፊት የሚባለው ከፀጉር መባቂያ እስከ ግንጭላችን ወይ ደግሞ እስከ አገጫችን ድረስ እርዝማኔው ከዛ ደግሞ ከጆሮ እስከ ጆሮ ድረስ ጎኑ ደግሞ ጎኑ ይሄ ነው። ስለዚህ ይሄን ሁላ ማጠብ አለብን ማለት ነው። ገስሉ ወጅህ ፊት ማጠብ የሚባለው ይሄን ሁላ ነው እንጂ ትንሿን ብቻ ማለት ያኒ ሳናዳርስ መሆን የለበትም እያሉ ነው። ይሄ ግዴታ ነው። ከዛ ቀጥሎ ደግሞ ሁለተኛው ገስሉ ማጠብ ግዴታ ነው። አልየደይን ሁለት እጆቻችንን ደግሞ ማጠብ አለብን። ኢላ ያኒ መዓ ማለት ነው። ኢላ ቢማዕና መዓናት ጋራ ኢላ ድረስ ሳይሆን ድረስ ብለን ሳይሆን የምንፈሰረው እዚህ ላይ መዓ ብለን የምንፈሰረው ኢላ ቢማዕና መዓናት ጋራ አልሚርፈቀይኒ ከሁለት ቀጭሮቻችን ጋር ማለት ነው። ሚርፈቅ የሚባሉት ሁለት ቀጨሌ ይሏቸዋል ወይም ደግሞ ሁለት ክርን የምንላቸው እዚህ ያሉት ማህከለ ያሉት አጥንቶቻችን ማለት ነው። እነዛ እስከነሱ ጋራ እስከነሱ ድረስ ሳይሆን እስከነሱ ጋራ ማለት ነው። ባንድ ሁለታቸው ማለት ነው። ይሄ ሚርፈቅ የሚባሉት ከእጅን ከማጠብ ይመደባል። ስለዚህ ያኒ ገስሉ اليدين ሁለት እጆችን ማጠብ ግዴታ ነው። ኢለል ሚርፈቀይን እስከ ሁለት ቀጨሌዎቻችን ወይም ደግሞ ክርን ድረስ ማለት ነው። ይሄም ግዴታ ነው ብለን እንላለን ነው። ወከዛ ቀጥሎ ደግሞ ሶስተኛው ወመስሑ ማበስ ደግሞ ጀሚዒ በጠቅላላ አርአሲ ጸጉራችንን ሁላ በጠቅላላ ማበስ አለብን። ያኒ ማለት ነው ትንሽ ብቻ ጸጉር አብሶ ማቆም አይቻልም። ሙሉን ጸጉራችንን ማበስ አለብን ብለን እንላለን ማለት ነው። ይሄም ግዴታ ነው። ከዛ ወሚንሁ ከዚሁ ደግሞ ከራስ ጭምርት ነው። አልኡዙናን ሁለት ጆሮዎችን ከፊሮቹ አይሞሽ ምን ብለዋል? ከፊት ጋራ ነው የሚታጠቡት ያሉ ነበሩ። ይሄ ትክክል አይደለም። ትክክለኛው ምንድነው? ከራስ ጋር ነው የሚታበሱት እንጂ ከፊት ጋር አይደለም የሚታጠቡት። ስለዚህ ሸኺየው ምን እያሉ ነው? ሸኽ መሐመድ አብዱላህ ረሂመሁላህ ወሚንሁ ከፊት እኮ ከራስ ይመደባል። አልኡዙናን ሁለት ጆሮዎችም ከራሳችን ነው የሚመደቡት። ስለዚህ ራሳችን ጋራ ነው የሚታበሱት እንጂ አይታጠቡም። ጆሮአችንን አይታጠቡም። ጆሮአችን ማበስ ነው እንጂ አይታጠቡም እያሉ ነው። ከዛ ደግሞ ማንኛውም ማለት ያኒ ከዛ ውሃ ደግሞ አዲስ ውሃ እንይዝም ራሳችንን ልናብስበት ባነሳው ነው በሆነው ውሃ ጆሮአችንን እናብሳለን እንጂ አዲስም ውሃ አይያዝም ማለት ነው። ከዛ አራተኛው ግዴታ ደግሞ ገስሉ ማጠብ ነው። ደግሞ አርጅለይን ሁለት እግሮችን ማጠብ ይሄም ግዴታ ነው። ሁለት እግሮቻችንን እስከ ድረስ ኢላ ቢማዕና ማዕናውም ልክ ጋራ ማለት ነው። አልከዓበይን ከሁለት ቁርጭምጭምቶቻችን ጋራ ማለት ነው። ከዓበይን የሚባሉት እዚህ አጥንቶቻችን አሉ አይደለ? ከዛ ከሁለት ቁርጭምጭምት ከሚባሉት ድረስ እነሱ ጋራ ማለት ነው። እነሱ የሚታጠባሉ ከነሱ ጋራ ማለት ነው። ማጠብ ይሄም ግዴታ ነው ብለው እየተናገሩ ነው። ከዛ ቀጥለው ምን አሉ? ወልመዋላቱ ከዛ ደግሞ ማቀጣጠል አለብን። መዋላ ማለት አስቀጣጥለን መሆን አለበት ስናጥብ እንጂ ፊታችንን አጥበን ወይም ደግሞ ቆይተን ደግሞ እጃችንን አይባልም። አከታተለን መሆን አለበት። ፊታችንን፣ እጃችንን፣ ራሳችንን፣ እግራችንን ማለት ነው። አከታተለን ወልመዋላት ማለት ማከታተል አለብን ማለት ነው። ከዛ ቀጥሎ ያኒ ማነው የኔ እነዚህ ግዴታዎች ናቸው። ወተርቲቡ ከዛ ደግሞ ተራ ማድረግ አለብን። ተርቲብ ማለት ነው ፊታችንን ከዛ እጃችንን ከዛ ራሳችንን ከዛ እግራችንን ነው እንጂ ያኒ ፊታችንን አጥበን ወይም እጃችንን አጥበን ፊታችንን ወይም እግራችንን አጥበን ወደ ፊታችንን እንደዚህ ማገለባበጥ አይቻልም። ተራዋን ጠብቀን ነው ያኒ ማጠብ ያለብን ልክ አላህ ቁርአን ላይ እንዳዘዘን። ወደሊሉ መረጃው እነዚህ ሁላ አሁን የተቀሰናቸው ፊት ማጠብ ምናምን ያልናቸው እነዚህ ሁላ ግዴታ ለመሆናቸው ቀውሉሁ ተዓላ የአላህ ቃል ነው። ምን አለ አላሁ ተባረከ ወተዓላ ቁርአን ላይ ያ አዩሃለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ይለናል። ኢዛ ቁምቱም ወደ ሶላት መቆምን ስትፈልጉ ኢዛ ቁምቱም ወደ ሶላት እኮ መቆም ስትፈልጉ ሶላትን መስገድ ስትፈልጉ ኢለ ሶላቲ ወደ ሶላት ኢዛ ቁምቱም ማለት መቆምን ስትፈልጉ ኢለ ሶላቲ ወደ ሶላት መቆምን ስትፈልጉ ሶላትን መስገድ ስትፈልጉ ፈግሲሉ እጠቡ ይለናል አላህ። ያኒ ማኑ እጠቡ ወጁሃኩም ፊቶቻችሁን እጠቡ እያለን ነው። ስለዚህ ከፀጉር መባቂያ እስከ ግንጭላችን ድረስ ሙሉ በሙሉ አሁን በገለጽ ነው ፊታችንን ማጠብ ግዴታ ነው። ወአይዲየኩም እጆቻችሁንም ደግሞ እጠቡ ኢለል መራፊቂ ኢላ ቢማዕና መዓናት ጋራ አልመራፊቂ ከማለት ቀጨሌ ከሚባሉት ወይም ደግሞ ከሁለት ክርኖች ጋራ ከክርኖቻችሁ ጋራ እጠቡ። ወምሰሁ እበሱ ቢሩኡሲኩም ራሶቻችሁን ደግሞ በጠቅላላ አበሱ ነው እንጂ ያለው ከራስ ትንሿን አይደለም ያለው። አንዳንድ ትንሽ ፀጉር አይታበስም። ሙሉ በሙሉ ራሳችንን ወመሱ ጀሚዕ ራሳችሁን ሁሉ ለማበስ ግዴታ ነው። ወአርጁለኩም እግሮቻችሁንም ደግሞ እጠቡ ኢለል ከዓበይኒ እስከ ከሁለት ቁርጭምጭምት ተብለው ከሚጠሩት ጋራ እጠቡ እያለን ነው አላሁ ተባረከ ወተዓላ። ስለዚህ አላህ ተራውን ጠብቆ ነው ፊታችሁን እጠቡ ከዛ እጃችሁን ከዛ ራሳችሁን ከዛ እግራችሁን ስለሆነ ያለን እንደዚህ አድርገን ነው ተራ አድርገን ማጠብ ያለብን። እነዚህ ግዴታዎች ናቸው አላህ ማነው ስላዘዘ ብለው እያሉ ነው። هذا والله اعلم سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك። እስከዚህ ድረስ ይበቃናል። ነገ ኢንሻአላህ ወደሊሉ